ያሳምናትና ይወስዳታል ተብሎ ይቅርታ፣ ለቤተሰብ አታውረት ይቅርታ። እና ስልሽ ነበረች ታች እህትየዋ ሰው ይሄን ነገር ተስማማንና ከፍቅር ጋር እኔ ደውዬላቸው ስለነበረ በቃ እኔ እዛ ሄጄ እጠብቃችኋለሁ፣ አንቺም እህትሽ ስላለች ከእሷ ጋር ያው እህቷ ስላለች ከእሷ ጋር ተያይዛችሁ አብራችሁ ኑ አልኩኝ። አብረን መሄድ ስለማንችል እኔና ፍቅር ከዛልሽ ሄድኩና እኔ ያለውን ነገር ሴት አፓረኩኝ፣ ያመቻቸው ሰዎቹን ቦታውን ምናምን ዝግጁ አረኩና በእኔ በኩል በእሷ በኩል ያለን ሰው ትጠራለች። ከዛ የሆነ ሰዓት ላይ ደወለችልኝና በአንተ ሀሳብ አልስማማም አለች። ኦልሬዲ ወርዳ ሲስተሯን አውርታት ምናምን ነገር ማለት ነው። ከዛ በአንተ ሀሳብ አልስማማም አለች። ከዛ ለምን ምናምን አልኳትኝ። እንዲህ ምን ችግር አለው? አሁን ስለፈለግሽው እኮ ነው አልኳትኝ። አሁን እፈልጓለሁ ሽማግሌም እኮ ብዬሽ ነበር፣ አሁን ካልሆነ ስትይኝ እኮ ነው ይሄ የጓደኛውን አማራጭ ያመጣሁልሽ አልኳትኝ። ከዛ ኖ አልፈልግም አለች። በቃ የሆነ ጊዜ ላይ እንደዚህ አድርገን በጠበቃ ስልሽ ስታወራኝ እንትን ነው ዲስሪስፔክት እያደረገች ነው የምታወራኝ ምናምን ነገር። እኔ ብቻ ተይው አያስፈልግም። በሰዓቱ የሆኑ ነገሮችን እያስኩ ነበር፣ ማስረጃዎች ምናምን ነገር። እኔና ፍቅር ሰላም ስንሆን ነው ነገሮች ያጠፋፋሁት። አሁን ይሄ ነገር ይመጣል ብዬ ስላላሰብኩ ማለት ነው። ስለዚህ እንደዛ አውርቼ ከሄድኩ በኋላ እንደዛ ስትለኝ እንዴ ጓደኞቼን እኮ ቀጥሬያለሁ እየመጡ ነው ሁሉም፣ ለምን እንደዚህ ታደርጊያለሽ? ነው አልፈልግም፣ በቃ የራስህ ጉዳይ ምናምን አለች እና እንዲህ በጠበቃ ምናምን አለች። እንዴ ጠበቃ ሌቭል ላይ ለዚች ትንሽ ነገር ለምን ጠበቃ ሌቭል ላይ ትደርሻለች? ይሄ እኮ ተራ ነገር ነው ምናምን፣ በእነሱ ፊት መስጠት የምችለው ነገር ነው ናልኩ። አይ በቃ የራስህ ጉዳይ ምናምን፣ እየመጣው ነው እንደውምሽ እቃዬን ልወስድ አለች። ይሄ የቀራት ልብስ ገባሽ? የዛን ቀን ማለት ነው እየመጣው ነው እንደውም ከሲስተር ጋር እየመጣ ነው። እቃዬን ልወስድ ማን አለ ምናምን፣ ቡክ ያለ ብራዘር አለ ደግሞ ቤትሽ ነው ገብተሽ የፈለግሽውን ነገር ማድረግ ትችያለሽ ና አልኳት። በቃ እንደዚህ ያለችኝ ተመነጫጭቃ ምናምን ዘጋችሁ ስልኩን። መታ ቤት በስነ ስርዓት ልብሷን ወሰደች፣ ልብሷን ምናምን ወሳሰደች እና የዛን ቀን ማለት ነው ወሳሰደች እና ከዛ በኋላ ምናምን ደውላልኝ አታውቅም ለረጅም ጊዜ ደውላልኝ አታውቅም ምናምን ይሄ 15 ቀን ምናምን ብቻ አትደውልልኝም እነዚህ ነገሮች ከተፈጠሩ በኋላ ማለት ነው። እና እነዚህ ነገሮች ያደረግኩትኝ ይሄ በሚባለው ልክ የሆነ ነገር እንትን ብለን አይደለም። ይሄ አሁን የተፈጠረው ነገር ነው የተፈጠረው። ገባች? እንዲህ ያደረግን እንጂ በሰዓቱ ስምምነታችን ጭራሽ ትልልቅ ሽማግሌ ጉዳያችን ሽማግሌ ይዞ ስለነበር ትልልቅ ሽማግሌዎች ጋር ላ እንትን ብለን ነበር። ግን ድንገት መጣ። በቃ በአንተ ሀሳብ አልተስማማውምሽ እንዴ? ሁሉንም እኮ ፍላጎትሽን አሟላውልሽ። ሽማግሌ ይቅር ስትኝ እሺ ይቅር አልኩኝ። በቃ በጓደኞቻችን በቪዲዮ ስትኝ በአንቺ ሀሳብ ተስማማው። ምንድን ነው በቃ እንደፈለግሽ እየሆንሽ ነው፣ በጣም ታገዝኩሽና አልኳት። እኔ ሁላ ሪከርድ ነበረኝ እኮ የሁሉም ነገር። ሜይ ቢ ሌላ ጊዜ አስፈላጊ ከሆኑ ካልጠፉ አመጣቸዋለሁ። እና እዚህ በዚህ ልክ እንጂ የሆነ ነገር እንትን ተብሎ ምናምን አልነበረም በሰዓቱ ሀቢባይ። ስለዚህ ያልመለስኩት ጥያቄ በአንቺ በኩል ያልመለስኩት ጥያቄ ካለ አንዴ መጣሁ። እሺ ትሰሙኛላችሁ? ፊቴ ልታጠባ እንዴ? ሙሉ ጥያቄዎቹን እሷ ያቀረበችውን መልሰካል። ስለዚህ አሁን ደግሞ የእሷ ተራ ነው። እኔም ለእሷ ያስኳቸው ጥያቄዎች አሉ። ከዛ በኋላ 15 ቀን ሙሉ አልደወለችም። ከዛም በኋላ በቃ ተደዋውላችሁ ተገናኝታችሁ ማታቁም አለቀ ሪሌሽንሽፓችሁ። ከዛም በኋላ ለመጨረሻ ጊዜ ያወራችሁት የዛኔ ነው በዚህ ጉዳይ። ተገናኝተን ምናምንማ እናውቃለን እንጂ እንትን አይሚን ስለ ቻናሉ አሁን ኦልሬዲ ከሚለያያችሁ 11 ወር ሆኗችኋል። ምሳሌ ስለ እነዚህ ፕሮሰሶች የሚቆራረጠው ከምን ነው? ሰው መጣ በመሀላችን።
ስልኩን ይዛብኝክ ፖስት ፖቱን ወስዶብካል። አዎ ለዛ ነው እኔ ነኝ ሀቡዬ። ከአንተ ነው የሚቆራረጠው። ከአንተ ነው ስታፕ ተባርጎ ከአንተ ነው የሚቆራረጠው። ፏድ ከአንተ ነው አለ። ይኸው የሆትስፖቱ ስልክ ይኸውና እዚህ ነው። ኦኬ አዎ ያው ልክ። ስለዚህ የዛን ጊዜ በቃ ከዛ በኋላ አንተ በጠበቃ አልተስማማክም። በጠበቃ ያልተስማማክበት ምክንያት ደግሞ አጥጋቢ አይደለም እንደተናገርከው፣ ዝም ብለህ ነው በጠበቃ። ለምን ምንድን ነው ምክንያት? አሁን ለምሳሌ እሷ ልንገርህ ያልተስማማችበትን ምክንያት ልንገርህ። እሷ ያልተስማማችሁ በሰው ያልተስማማችሁ ሰው ይቀየራል። ነገ ለእኔ ወይ ለአንተ አግዘው ይቀየራሉ፣ ይገለበጣሉ። ስለዚህ እኔ ሰው አላምንም። እኔ ማምነው ዶክመንት ነው። በጠበቃ እንፈራረም አለች። ይሄ ደግሞ አጥጋቢ ነው አይደለ? ከህግ በላይ ምንም የለም። ሀቡዬ በዚህ ልክ አይደለም ያወራ ነው በሰዓቱ ስልሽ። ይሄ አሁን በዚህ የሰው ልጅ አይታመንም ምናምን በሚል ልክ አይደለም ያወራ ነው። ስለ እውነት ነው የምናወራው። እኔ ወላሂ ነው የምልሽ፣ ሪከርድ ነበረኝ ስልሽ ነበረኝ። በዚህ ጉዳይ ካገኘኋቸው አመጣቸዋለሁ። በዚህ ልክ ሳይሆን ይሄ ተቆጥታ ምናምን ነገር ነው ያወራችኝ ስልሽ። በጠበቃ ይሁን አዎ ውስጥ ብላኛለች እኮ። ምንድነው ተቆጥታ ምናምን ምንድነው አንተ ያልተስማማ ፍላጎት ስል አጥጋቢ በጠበቃ ይሄ አልስማማ ምናምን እኮ አይደለም የተባባል ነው። ምንድን ነው ዋ ያልኳትኝ እንዲህ እዚህ ሌቭል ላይ ምናምን ምን አደረሰሽ? ይሄ እኮ በጣም ሲምፕል ነገር ነው። ትፈልጋለች ሆን ትፈልጋለች። ምክንያቷ በጠበቃ ምንድን ነው ከህግ በላይ ምንም ነገር ስለሌለ የመጨረሻው ትልቁ ነገር የሰው ልጅ በህግ ሌቭል የሚታዩ ከሆኑ ብዙ በህግ ሌቭል ማየት የምትችላቸው ብዙ ነገሮች ነበሩ። ገባኝ። ይሄ ለእሷ የማትደራደርበት ነገር ቻናሏ ስለሆነ ምክንያቱም እያልሽ ነው ቻናላችሁ ሶሪ እሺ ቻናላችሁ ቅድም አንተም አምልጦ የእሷ ብለካል። ባይዘወይ ለእሷ ኦኬ ያሽ ብለሃል እና የኔ ቻናል ላይ 81 ቪዲዮ ብቻ ነው የፖስትኩትኝ። ለእሷ ቻናል ግን ምናምን ብለሃል አንተ ራስህ ቅድም እና እንዳላቋረጠ ብዬ ነው ዝም ብዬ ያለፍኩት። እና እሷ ደግሞ አቅሟን ስለምታውቀው ዩቱብ መተዳደሪያዋ ስለሆነ ዩቱብ ቻናሉን ብቻ ጠየቀች። ሌላውን ንብረት ሁሉ ትታ አንተ ራስህ አልጠየቀችኝም። ብትጠይቀኝ ምናልባት ሰጣት ነበረ። መኪና ንብረት ብያታለሁ። የፈለገችውን ነገር በዚህ ይኸውልሽ ሀቢባዬ፣ ሽማግሌ የያዘው ነገር ቀልድ አይደለም። ሽማግሌ ግን ህግ ይበልጣል። ከሽማግሌ ግን ህግ ይበልጣል። ትቆራረጣለህ ወይ? ኔትወርኩ ተቸገርን። ኔትወርክ እሷም እንትን ትበልና አቦይ እሱ የተቆራረጠ ስለሆነ እሷም ያላትን ነገር ትናገርና እዛ አጠቃላይ ሲጀመር የእሷ ተራ ነበር። ፊት ልታጠብላ ሄዳ እኮ በመሀል እኔ ጥያቄ ምን አንስቼ ነው። እና እስከዛ ግን ዳታ ብትሞላ ጥሩ ነው ፏድ። እሺ አሁን የፍቅር እንዲሰማክ እንዳይቆራረጥ ዳታ ብትሞላ ጥሩ ነው። አለክ ግን እየተቆራረጥክ ነው። የእሷ እንዲሰማክ ዳታ ብትሞላ ጥሩ ነው። ሙላ ዳታ። የእናንተ እኮ ይሰማኛል እኔ። አዎ ያንተ ግን እኛ አይሰማንም። ብዥ ብሏል። አይኔ ነው ወይስ እሱ ነው? አዎ ብዥ ብሏል። ለእኔም ብሎኛል። የኔ እኮ አልሚትድ ግን እንትን የኔ ቴሌ ስለሆነ እየሰራልኝ አይደለም። አሁን መጥቷል። አሁን መተካል። አሁን የፍቅር ተራ ነው። አዳምጣት። ዋናው ይሰማክ ብቻ። ጥያቄሽን ጨርሽ? እኔ ጨርሻለሁ። ወደ ፍቅር እንሂድ። ፍቅር ጀምሪ። ይኸው አሁን አያቋርጥሽም። አየሩ ያንቺ ነው ማሪ። ቴንክ ዩ። በመጀመሪያ እናንተ በጣም ብዙ ደስ የሚል ቀናቶች አሳልፈናል። እነዛም በጣም ስትራግል የበዛበት ቀን አሳልፈናል። አዲስ አበባ ከመጣ ግን ነገራቶች ሁሉ ወደ እኔ ይዞሩት። ስፔሻሊ በጣም ነው የተጎዳሁት፣ በጣም የተሰቃየሁት፣ በጣም ነው ያሰቃየኸኝ። ግን ደግሞ ገባ አሁን እዚች ጋር መልስ የምሰጠው ለእያንዳንዱ ላወራኸው ነገር ባይዘዌ መልስ አልሰጥም። እሱ ላወራሽ ነገር ሀብዬ እዚህ ጋር ላወራው ነገር በሙሉ መልስ አልሰጥም። አስፈላጊ ነው ብዬ መልሰውን እመልሳለሁ። ምክንያቱም እኔ እዚች ጋር ይሄ ድራማ የምገርብበት ገባሽ። ባለፈውም ሽምግልና ጊዜ
እንደዚህ ነው የተደጋገመው። ለእናንተ አሁን አዲስ ታሪክ ነው እየሰማችሁት ነው። እኔ ያቀለሸለሸኝ ታሪክ ነው። ገባሽ? ሁሌ የሆነ ነገር በተጠየቀ ቁጥር የተጠየቀው ሌላ የሚመልሰው ሌላ ነው። ገባሽ አይደለም? አሁን እንዳልንሽ ነው የጠየቅኩት ጥያቄ የሁሉ ሰዓት አይፈጅም ነበረ፣ የሁሉ እንትን አይልም ነበረ፣ ቀጥታ የሚመልስ ነበር። በመጀመሪያ ልጅ 11 ወር ውስጥ ሁለቴን ያየሁት አለ። 7 ወር ሙሉ ማለት ነው። መጀመሪያ እንደተለያየን 7 ወር ሙሉ አይደለም ልጅ አሳይኝ፣ ልጅ እንዴት ናት ደህና ናት ወይ ብሎ አያውቅም። ገባሽ? አያውቅም። ይፖስታል ነው ግን ቲክቶክ ላይ ይፖስታል። ልጅ ናፈቅሽኝ የሆነ ነገር ብቻ ብዙ ነገር ድራማ አለ። ይሄ ምንድን ነው? አላሳይም ብላ ደብቃኛለች ስላለ ነው የመለስኩልሽ። እና መጀመሪያ ደግሞ እኔ ይሄ ነገር በሁለታችን እኔ ብዙ ስለ ልጄ ማውራት አልፈልግም። የሆነ ባወራው ቁጥር ስለሱ መጥፎ ነገር ነው የሚያመልጠኝ እና ይሄ ነገር ደግሞ ልጅ አድጋ ታየዋለች። ገባሽ? ሚዲያ መጥፎ ነገር ነው፣ ይቀመጣል፣ ታየዋለች። ስለዚህ እኔ ይሄንን ነገር አልፈልግም። እኔ ለእሷ ምነግራት ታሪክ ስላለ እዚች ጋር እንዲህ ዝም ብዬ አይደለም። ይሄ ብቻ ትረጅኛለሽ ብዬ አስባለሁ። ያው የልጆች እናት ነሽ አንቺም። እኔ እናንተ እንደጀመር ነው እኔ እናንተ እንጨርሰው ነው ያልኩት። ገባሽ? እኔ እናንተ እዚሁ እንደጀመር ነው እዚሁ እንጨርሰው። እንኳን ልጅ እንዳለን አንድ ላይ እንደምንኖር አይታወቅም። ግን እሱ ወጥቶ ምን አለ? ዋሽተናል፣ እሷ ጥላኝ ሄዳለች። ገባሽ? እንደዚህ ብሎ ብዙ ድራማ ሰራ። እሱ ነው ቀድሞ ቪዲዮ የሰራው። ተምኔል የልጄን ፎቶ ለመጀመሪያ ጊዜ እሱ ነው ያወጣት። ታይታ ማትታወቅ እንደሌለች የምትታወቅ ልጅ አለች ማለት ብቻ ሳይሆን ፎቶ የኔና የልጄን ፎቶ ተጠቅሞ ነው። ገባሽ? ከዛ ምንድነው እኔ እንደነገርኩሽ በሌሊት ተነስቼ ቤት ሄድኩኝ። በቃ ሽማግሌዎቹ ሳያማክርሽ ሳይጠይቅሽ የልጃችንን ፎቶ ሚዲያ ላይ ላወጣ ነው ምናምን ብሎ ሳይነግርሽ አላለኝም። እሱ እኮ በሚዲያ ያውልሽ ወደ